ከፊታችን የሚደረገውን ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ የደህንነትና ጸጥታ ተቋማት በቅንጅት እየሰሩ ነው። ከፌዴራል እስከ ክልል ያሉ የጸጥታ ተቋማት በጋራ በመሆን በመላ ሀገሪቱ መራጮች በሰላም ወጥተው ድምጽ መስጠት እንዲችሉ የተለያዩ ተግባራትን እየከወኑ ነው። ባለፉት 8 እና ከዛ ወር በላይ የጸጥታ መዋቅሩ የጋራ እቅድ አውጥቶ ከፌዴራል ጀምሮ እስከ ክልል ድረስ በሰራቸው ስራዎች የጸጥታ ሁኔታ በከፍተኛ ሁኔታ መሻሻሉና በጣም አነስተኛ ፖኬት ቦታዎች ካልሆኑ በስተቀር በመላ ሀገሪቱ ምርጫው በተሳካ ሁኔታ ለመፈጸም የሚያስችል ሁኔታ ላይ መኖሩ ተረጋግጧል። እዚህ ጸጥታና የደህንነት ተቋማት ደግሞ የዚህን ሰላምና ደህንነት የማረጋገጥ የተፎካካሪ የፖለቲካ ፓርቲዎች የምርጫ ቦርድ አስፈጻሚዎች በሚንቀሳቀሱባቸው ቦታዎች ሁሉ ጥበቃዎችን የማድረግ እና የነሱን ደህንነት ጭምር የማረጋገጥ ስራ እየተሰራ ነው ያለው። የምርጫ ደህንነትን ከመጠበቅ አንጻር በሳይበር የሚደረጉ ጥቃቶችን መከላከል ቅድሚያ ተሰጥቶት እየተሰራ ነው። የደህንነትና የጸጥታ ተቋማት የጸጥታ ስጋት ያለባቸውን አካባቢዎች በመለየት ሰላም የማስፈን ስራዎች መከወን ተቀዳሚው ተግባር ሆኗል። ቀድሞም ስራው በየጊዜው በእቅድ እየተመራ ስለሆነ በየወሩም የደህንነት የጸጥታ ተቋማት እንደዚሁ ክልሎች የሚመለከታቸው ውይይቶች እያደረጉ እቅዶች እየተከለሱና በየጸጥታ ስጋት ባለባቸው ቦታዎችም ኦፕሬሽኖች እየተከናወኑ ስለሆነ ይሄንን ደምረን ስናይ ዛሬ ላይ ምርጫውን ደግሞ በሰላማዊ መልክ ለማከናወን እድል እየፈጠረ መሆኑን ያረጋገጥንበትን ውይይት ነው ያከናወነው ማለት ነው። የሀገራትን የምርጫ የህዝብን ነፃ ውሳኔ ለመቀየር አንዱ ጥቃት የሚደረግበት ሳይበር ነው። ስለዚህ ከሳይበር አንፃር ያለንበት ዝግጅት ምንድነው በሚል አጠቃላይ በአንድ በኩል የስጋት ትንተናው በሌላ በኩል ይሄን ስጋት ትንተና በማስተካከል ምርጫውን በተሳካ ሁኔታ ለመፍጠር ተቋማት ያላቸውን ዝግጁነትና ትብብር በሚመለከት በጣም ሰፊ ውይይት ተደርጓል። ጸረ ሰላምና የሽብር ኃይሎች ምርጫውን ለማደናቀፍ የሚያደርጉትን ማንኛውንም ጥረት ለመቋቋም የሚያስችል ዝግጅት መደረጉም እንዲሁ ተወስቷል። በሁሉም ምርጫ ክልሎች የምርጫ ጣቢያዎች ቁሳቁሶች ደርሶ ተመዝግቦ ህዝቡ በሰላማዊ መንገድ ይህንን እየፈጸመ ነው ያለው። ስለዚህ እንደ ክልላችን በሁሉም የምርጫ ክልል ምንም ችግር የለውም። ካሁን በኋላ ካርድ የወሰደውን ህዝብ ሰላሙን መጠበቅ ለሚቀጥለው በድምጽ መስጫ ቀን ህብረተሰቡ በነቂስ ወጥቶ ያለምንም ፍርሃት ድምጹን ለፈለገው ኃይል እንዲሰጥ የመስራት ስራ እስከዛ ድረስ ቀሪ የጸጥታዎችን የማጽዳት የማስተካከል ስራ ነው የምንሰራው። ጸረ ሰላምና የሽብር ኃይሎች የውጭ ተላላኪዎችን አጀንዳ ይዘው ምርጫውን ለማደናቀፍ የሚያደርጉትን ማንኛውንም ጥረት ለመቋቋም የሚያስችል ዝግጅት ተደርጓል። በዚህ ላይ በጣም አስተማማኝ ሆኖ መናገር ይቻላል። ስለዚህ ይሄ ዝግጅት ወደ ተሻለ ውጤት እንዲቀየር ሁሉም የጸጥታ አካላት በጋራ ትብብር፣ በጋራ አቅም፣ በጋራ መድረክ በጋራ ሰነድ ተዘጋጅቶ ውጤታማ ስራዎች እየተሰራ ነው። ይሄንን አጠናክሮ መቀጠል ይፈልጋል። ጸጥታ ኃይሉ ከጀግናው ሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከክልል ጸጥታ ኃይሎች ከሁሉም ብሔራዊ መረጃና ደህንነት ጋር በጋራ በመሆን እቅዱን 24/7 የመከታተልና ለዚህ የሚያስፈልገው ማንኛውም ፕራዮሪቲ ተሰጥቶ እየተሰራበት ነውና ይሄ ውጤታማ ያደርገናል።